ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። እንግዲህ አይኤምኤፍ በሚል የማቀርብላችሁ 41ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ጃንዋሪ 7 2026 ዓ.ም ነው። እንግዲህ በአርባኛው ቪዲዮ የኢትዮጵያ ታክስ ቱ ጂዲፒ ሬሾ ከሌሎቹ የአፍሪካ ሀገሮች ጋር ሲነጻጸር ዝቅተኛ ፊገር ነው ያለው ብለው ይህንን ግራፍ አሳይተውናል። ያው እንዳልኳችሁ እንግዲህ ይሄ ሀሳብ ኦልሬዲ አይኤፍኤስ በሚለው ላይ ያነሳነው ነው። ምናልባት እዚህ ጋር ለየት ብሎ ያገኘሁት ነገር ምንድነው? ሚዲያን ነበር የሚጠቀሙት ነው። ሚዲያን ማለት መካከል ላይ ነው በቁመታቸው ይደረድሩት እና መሀል ላይ ያለውን ቁጥር ፒክ አድርገው ከዛ ላይ ነው ከሚዲያኑ በታች ነው ይሏቸዋል። እና እንግዲህ የዴታ ዲስትሪቢሽኑ ከባህሪ ባህሪ ይለያያል ማለት አንድን ቁጥር ከትንሹ ጀምራችሁ ወደ ትልቁ ወደ ላይ ስትደረድሩት እንደ ቁጥሮቹ አይነትና ባህሪ ይወሰናል። ለምሳሌ ሁሉም ተሰብስበው ጥቂቱ ላይ ለምሳሌ 3.1 3.2 3.1 3.2 ምናምን ብለው 50 ማለት ከ50 ውስጥ 25ቱ ሀገራት 3.1 3.2 ምናምን ብለው ሊቀመጡ ይችላሉ። እና እንደዚህ በቁጥር ዘርዝራችሁ ከመሃሉም እንትኑን ፒክ ስታደርጉ በዚህ በኩል የሆነ ያነሰ ነገር ነው የምታገኙት ማለት ነው። አንዳንዴ ደግሞ በዛ ከመሃሉ በታች በኋላ ባለው ወይ በጣም ሰፋፊ ሊሆኑ ይችላሉ ወይ በጣም የዳታው ባህሪ ይለያያል። እና እኔ ለምንድን ነው ከአቨሬጅ ፋንታ ሚዲያኑን ፒክ የሚያደርጉት አልገባኝም። ግን ሚዲያኑን ፒክ ያደረጉት እና ከሚዲያኑ በታች ነው ሲሉ ምናልባት በፖዘቲቭ ካሰባችሁት እንትን የሚል ሀሳብ ነበረኝ። አላለም ለማትጋት ሲባል ለማጠናከር እና ለማትጋት ሲባል ነገር ያሉ ላይ ከረው ከሚዲያኑ በታች ናችሁ ሲሉ ለማትጋት ነው እንጂ እንግዲህ ከኛ የሚያንሱ ብዙ ሀገራት አሉ ብዬ ነበር ያለክ ነው። አክቹዋሊ ስታዩ ግን አሁን እዚህ ጋር ይሄ በፐርሰንታይል ምናምን ሲያስቀምጡት ስታዩት ከፍተኛ ነው። ላይክ ነው አንዳንዶቹ እዚህ ድረስ የሚደርሱ ሁሉ አሉ። አሁን 25 26 አይታችሁታል። እዚህ ጋር የሌለ ነገር ነው። ሪል ጂዲፒ ግሮዝ ምንድነው ጀነራል ላይክ ነው ገቨርንመንት ታክሳስ ጂዲፒ እንዲያውም አንዳንዶቹ 30 ሁሉ የሚደርሱ አሉ። ስታዩት በጠቅላላ እንዲያርጋችሁ ስታዩት ኢትዮጵያ ጥግ ታች ካሉትም ነው የምታንሰው ነው። ሚዲያኑ የዴታውን ዲስትሪቢዩሽን ስታዩት ሞር ኦር ሌስ እንዴት አይነት ግልጽ አለው ነው። እንግዲህ አይ ዶንት ኖ በስታቲክስ እኔ እንደኔ መረዳት ነው። የስታቲስቲክስ ጂኒየስ መጥቶ እንደዚህ ማለት ኖርማል ዲስትሪቢዩሽን የሚባል ነገር አለ። ኖርማል ዲስትሪቢዩሽን እንዴት ነው? እንደዚህ አሁን እንደዚህ ቢሆን ቤል ይሰራል ነው። እንደዚህ ነው ቤል ይሰራል። ስለዚህ ይሄ መካከል ይሁንና ይሄ ሚዲያኑ ሆኖ ወደዚህም ወደዚህም አበታተኑ ልክ ነው ላይክ ነው ሲሜትሪክ ነገር አለው ነው። ይሄኛው ግን አሁን የሚመስለው ሲታይ አሁን ሚዲያኑ እዚህ አካባቢ ከሆነ እንደኔ እምነት ነው የምላችሁ ሚዲያኑ እዚህ አካባቢ ከሆነ ይሄን ዴታ ዲስትሪቢዩሽኑን ብትሰሩት ኖርማል ዲስትሪቢዩሽን ሳይሆን የሚመጣው እንደዚህ ያለ የሆነ ወደ አንድ ጎን ያጋደለ ነው የሚሆነው ነው። እና እንትኑ ሚዲያኑ ምናምን የምታገኙት እዚህ አካባቢ እንዴት ነው እንደዚህ አድርጋችሁ ወደ አንድ ጎን ማለት ብዙዎቹ ያሉት ማለት ሚዲያኑ ሲዘረዘር መሃል ላይ የሚመጣው ቢሆንም ትልልቆቹ ወደዚህ ያሉት ብዙ ናቸው። ይሄ መካከል ቢሆንም ወደዚህ ያሉት እንዳለ ዝም ብለው ሞጣጦ ላይ ትንንሽ ናቸው ነው ወደዚህ ያሉት። ይሄኛው ወደዚህ ያለው ሰፋ ያለ ነው። እና ዲስትሪቢዩሽኑን ስታዩት ይሄኛው ይመስላል ነው። እና እኔ እንዲያውም የመሰለኝ ምንድነው እንደዚህ ሆኖ ዲስትሪቢዩሽኑ እንደዚህ ሆኖ ኢትዮጵያ እዚህ ጋር ከሆነች ላይ ኢትስ ፋይን ነው ምናምን የምትሉት ነገር ነው። ከእንደው በንጽጽር ደረጃ ማለት ነው ከራሱ ጋር ሳይሆን ከሌላ ጋር ስታነጻጽሩት አይ እንዲያውም አይደለም እንጂ እንደዚህም ሳይሆን እኔ የጠበቅኩት የነበረው በዚህ ሳይድ ነበር በልጅ አድርጎ እንደዚህ ሆንና ሚዲያኑ እዚህ አካባቢ ይመጣል። አብዛኛውን የአፍሪካ ሀገር አስከንድተነው አሉ ወጣ ወጣ ያሉ ትንሽ ፐርፎርማንስ ያላቸው አሁን ለምሳሌ ሳውዝ አፍሪካ የምትወስዱ ጠንካራ ሀገር ነው። ምናልባት ቦትስዋና ጥሩ ሊሰሩ ይችላሉ። ሜቢ ኬንያ ላይክ ነው የተመሰረተ ሲስተም አላቸው ምናምን እያላችሁ ፒክ የምታደርጓቸው ሀገሮች አሉ። ስለዚህ እነዚህ እዚህ ጋር ያሉት ሀገሮች ሌሎች ናቸው የሚል እምነት ነበረኝ። ግን አሁን ሲታይ እንደዚህ ሳይሆን እንደዚህ ነገር ነው እንደዚህኛው ነገር ነው የሆነ እኛ
ከነዚህ ከደቃቃዎቹ ራሱ ነው የምናንሳው አይነት ነገር ነው። ገብቷችኋል? እነዚህንማ ተዋቸው። ምክንያቱም ይሄን ስታዩት ሰፊ ዴታ ነው ወደዚህ ያለው፣ ወደዚህ ትንሽ ነች ያለችው እና እንደዚህ አይነት ነገር ነው ያለው። ስለዚህ ምናልባት ከዚህ ከአይኤምኤፉ ፒክ የምናደርገው ነገር እኔ እንደሚመስለኝ ሀው ሲቨር ማለት ነው። አይ በደንብ አጉድለናል የሚል ነገር ያሳያል የሚል እምነት አለኝ። ምንም እንኳን ጠቅላላ ሪፖርታቸውን ሳይ ወደፊት ሊሻል ላይክ ነው፣ በቅርቡ ግን 10 ምናምን ሊገባ ይችላል የሚል ነገር ቢኖራቸውም ግን ስታዩት አንደር ፐርፎርም እያደረግን ነው። እንግዲህ ቀጥለው ነጥብ 2 ላይ የሚያነሱት ምንድነው ነው ኢትዮጵያስ ታክስ ቱ ጂዲፒ ሬሽዮ ኢዝ አማንግ ዘ ሎወስት ኢን ሰብ ሳሃራን አፍሪካን ካንትሪ ራንኪንግ ቢሎው ዘ 10th percentile ኦፍ ዘ ሪጂናል ዲስትሪቢዩሽን። እዚህ ጋር ገላገሉን ማለት ከ10th percentile በታች ናቸው ማለት ከዛ በታች ከኢትዮጵያ በታች ቁጥር ያላቸው ሀገራት 10 እንዴት ነው 10th percentile እንዳልኳቸው። አሁን እንግዲህ የፐርሰንታይል ሀሳቡን ለማስቀመጥ ፈተና ሆኗል። ግን ኦኬ ፐርሰንታይሉን ስታስቀምጡት እንዴት ነው የሚሆነው ነው ላይክ እንዳልኳቸው አሁን ለምሳሌ 3 የሚሰበስብ ልጅ ሊኖር ይችላል፣ 4 የሚሰበስብ ሊኖር ይችላል፣ 4.1 4.3 ላይክ ነው 4.8 ዴን 7 8 9 10 እያለ ይሄድና ላይክ ነው ይሄኛውን ቁጥር ወስዳችሁ አሁን ለምሳሌ ይሄን ወስዳችሁ ከጠቅላላው ቁጥር ስንት ነው? ከዚህ በላይ ስንት ናቸው ያሉት? 2 ናቸው። ወደዚህ ስትቆጥሩ እንግዲህ ብዙ ሀገራት አሉ ወደዚህ ማለት ነው ላይክ ነው ስንት ነው 1/10ኛ የሚመጣው? በሌላ አማርኛ ምን መሰላችሁ ከ10% የሚሆኑት የአፍሪካ ሀገሮች ናቸው ከኢትዮጵያ በታች የሚሰበስቡት ማለት ነው። 90% የሚሆነው የአፍሪካ ከኢትዮጵያ የተሻለ ነው የሚሰበስበው እንደማለት ነገር። ሚዲያኑ እንዳልኳችሁ ዴታው ስኪውድ ስለሆነ ሚዲያን ሲሉ እንዲያውም እያስተባበሉልን ነገር ነው እንጂ እኔ መሰለኝ መጀመሪያ እንዳልኳችሁ እንትን አይ ለማትጋት ነው የሚል ነገር ነበር። ግን 10% ከሚሆነው የአፍሪካ እንትን ሰብሳቢ በታች ላይክ ነው below the 10th percentile of the regional distribution ከ10 ላይክ ነው። ይሄ ነው እንግዲህ ከ10 ፐርሰንታይሉ በታች ነው። ሌላ አማርኛ 10% የሚሆኑት ሰዎች ናቸው አገራት ናቸው ከኢትዮጵያ በታች እዛ ውስጥ ነው ያሉት ነው ኢትዮጵያ 10%ዎቹ የሚሆኑት ትንሹን የሚሰበስቡት በፐርሰንታይል እንዳልኳችሁ ዘርዝራችሁ እንደዚህ አድርጋችሁ። ስለዚህ ኤቭሪ አዘር ካንትሪ ኦልሞስት ነው ከኢትዮጵያ የተሻለ ግብር ይሰበስባል አሁን ባለው ስታተስ ነው እና በጣም አንደር ፐርፎርማንስ አለ ነው። while many countries in the region have made significant progress in enhancing tax collection, Ethiopia's performance has stagnated in recent years. All right, in recent years declined ማለት የኢትዮጵያ ማለት ብዙ የአፍሪካ ሀገሮች እንግዲህ በዚህ ረገድ መሻሻል ሲያሳዩ የኢትዮጵያ እንዲያውም አሽቆልቁሏል ነው አዘቅዝቋል እና ማለት ቆሞ ቀርቶ እንዲያውም ስታግኔት አድርጎ ቆሞ ቀርቶ በኋላ ላይ እንዲያውም ዲክላይን አድርጓል ነው። The country's general government tax revenue remain below the sub-Saharan African median and continue to diverge downward, reflecting deep-rooted structural inefficiencies in tax administration and compliance. እንግዲህ ምስል አንድ እንደሚያሳየው አይ ቲንክ ምስል አንድ የሚሉት ይሄ ነው ራሱ ነው ይገርባል ማለት ዲፕ ሩትድ የሆነ ስትራክቸራል ኢንኤፊሽንሲ አለ ነው የሚሉት እንግዲህ ኢን ታክስ አድሚኒስትሬሽን ኤንድ ኮምፕላያንስ በግብር አስተዳደር እና እንግዲህ የመሰብሰብ ብቃትን በማሻሻል መልኩ ነው ዲስ ላይክ ነው። ይሄም ደግሞ በሁሉም የግብር አይነቶች የሚስተዋል ነው አሁን ለምሳሌ በቫትም ምንድነው በቫትም በኮርፖሬት ኢንካም ታክስም ወዘተ በሁሉም ያሰባሰብ እንትኑ በጣም ዝቅተኛ ሆኖ ነው የሚታየው ነው የሚሉት። እንግዲህ ፕሪዲክሽን አላቸው። ፕሪዲክሽኑ ሰርቶ ከመጣ ምንድነው የሚባለው አይ ቲንክ በሁለት ከፍለን ነው የምናየው ብዬ ነው ማስበው ማለት ነው። ትንበያቸው አሁን ለምሳሌ አሁን 7.5 ነው ያለው። ለምሳሌ በዚህ ዓመት ምን ያህል ተሰበሰበ ማለት ይሄኛው በጀት ዓመት ሲፈጸም የምናየው ይሆናል። ግን
የሚሻሻል በቅርብ የሚሻሻል አይነት ነገር ማለት አንድ ትልቅ ሪፖርታቸውን ዝም ብዬ መጀመሪያ ላይክ ነው የዚህን ዋና ትልቁ ሪፖርት ለማየት ሞክሬ ነበር። መጀመሪያ አካባቢ የሆነ ፖዚቲቭ ፕሬዲክሽን ሰጥተዋል። እንግዲህ ከየት መጣ ብዬ ነው ፖዚቲቭ ነው ላይክ ነው ፕሬዲክሽኑን እንዴት እንደዛ አድርገው ፕሪዲክት ሊያደርጉ ቻሉ ብዬ እያሰብኩ ነበር። ምናልባት እንግዲህ ከተሳካ ማለት በተለይ ከአይኤፍኤሱ ጋር ስታስተያዩት እንዴት ሊመጣ ይችላል ነው ሊያጠባው የሚችለው የኢትዮጵያ መንግስት በኤክሳይስ እና ቫት እንትን ላይ በመጫን ነው። ኤክሳይስ እና ቫት ነዳጅ እና ትራንዛክሽን ላይ በመጫን የግብር ግብአቱን ጨምሮ ሲግኒፊካንትሊ በቢሊየን ምናምን ይጨምረዋል ላይ አላውቅም። እንግዲህ እንዴት እንደሆነ ማለት ፕሪዲክሽናቸው እንደዛ ያሳያል። ዊል ሲ ከተሳካ እንግዲህ በኮምፕላያንስ የሚደረገውን ተፈቶ ምክንያቱም አይ ዶንት ኖ እንግዲህ እንዴት ነው አንዴ እንትን ያደርጋቸዋል ነው። አሁን አይኤፍኤስ ማን ነው አይኤፍኤስ ያለው አሁን ያለበት 7.5 ነው አይደለም የሚለው። ስለዚህ ምንድነው የሚያደርገው የነበረው በሶስት ይከፍላቸውና ስትራክቸራል ብሎ ከስትራክቸራል ችግር የሚመጣ አለ፣ ከፖሊሲ የሚመጣ አለ፣ ከኮምፕላያንስ የሚመጣ አለ ይላል። በፐርሰንት ሲያስቀምጣቸው ስትራክቸራል ወደ 40% አካባቢ ነው። ኮምፕላያንስ ወደ እንደዚህ ወደ 38% አካባቢ ነው። ስለዚህ ስታደርጉት የፖሊሲ ወደ 28 አካባቢ ነው። እችን ብቻ ብትወስዷት 28 ብታደርጉ እንግዲህ 28 ላይክ ነው በፐርሰንት ደረጃ ማለት ነው 28 የ5.5 28 ስንት ይሆናል ብሎ መስራት ነው የሚጠይቀው። 28 ላይክ ነው የ5.5 ታይምስ 0.28 ማለት ነው። 0.28 ስንት ይመጣል? 1.54 ይሄን ሲደመር 7.5 9 ነው የሚመጣው። ከመጣም ነው የምላችሁ ማለት እንትን አድርገው ለምሳሌ ነዳጅ ላይ እና ትራንዛክሽን ላይ 30% ከጨመሩ እና ቫቱን ከ15 የነበረውን 17% ካስገቡት 17.5 ከፖሊሲ የሚመጣው እኔ እንደሚመስለኝ ነው የምላችሁ ከፖሊሲ የሚመጣው 9 ምናምን አካባቢ ነው የምንገባው ነው 9 እነሱ ግን ከዛ በላይ ነው ፕሮጀክት ያደረጉት 10 ምናምን ይገባል ብለዋል። ከየት አምጥተው ነው? ስትራክቸሩ ይለወጣል ወይ? በአንድ ዓመት በሁለት ዓመት ውስጥ የኢትዮጵያ ኢኮኖሚ ስትራክቸራል ፕሮብለሙ ገበሬ ብዙ መሆኑ ከተሜነት ጥቂት መሆኑ ላይክ ነው አምራቹ መስክ ዝቅተኛ መሆኑ ኮርፖሬሽኑ ማነው ኮርፖሬሽን አልኩኝ አምራቹ መስክ ዝቅተኛ መሆኑ የግንባታው ዘርፍ በጣም ከፍተኛ መሆኑ ወዘተ ዊዝን 2-3 years ተቀይሮ አስተካክለን እዛ ጋር እንደርሳለን። ከየት አምጥተው እንዳሉት አልገባኝም። ትልቁ ወረቀታቸው ላይ እንደዛ አስቀምጠዋል። የኮምፕላያንስን ኢሹ ስታዩት ማለት ብዙ የመንግስት ራሱ አድሆክ የሆኑ አሰራሮች አሉት። በአጠቃላይ እንደው ሲያስቀምጡት መንግስት የሚመራበት ያወጣው ፖሊሲ እና የሚተገብረው ለየቅል ናቸው። ከዛ ጋር የተያያዘ ነው የሚሉት እና መንግስት ምን አይነት ትራንስፎርሜሽን አድርጎ በአንድ ጊዜ እንደዚህ አይነት አሰራሮች ሊገባ እንደሚችል እና ያንን እንደሚያሳካ አላውቅም። ግን እንደዛ አይነት ፕሬዲክሽን አላቸው። ከየት አምጥተው እንደዛ እንዳሉ ሜቢ እንግዲህ ወይ እዛ ወረቀት ላይ በጣም ወይ እሱን ካነበብነው እሱ ላይ ልናገኘው እንችላለን። ኤኒዌይ ሀሳቡ መጥቶልኝ ዝም ብዬ ላንሳው ብዬ ነው። So the divergence between Ethiopia's economic growth and its weak tax performance highlights fundamental weakness in revenue mobilization. እንግዲህ የግብር አሰባሰብ ችግር ነው የሚሉት ማለት አሁን እኔ ምንድነው የምታዩባቸው መሰላችሁ? ላይክ ነው ሞቢላይዝ ያፈጻጸም ችግር አስመሰሉት ኮምፕሊትሊ። በተለይ የአይኤፍኤሱን አንብባችሁ ስትመጡና አሁን እነዚህን ስታዩቸው ያው እንግዲህ እነዛ ስፔሻላይዝ ሊሆን ይችላል መንግስት ስራውን ስለማይሰራ ነው፣ ግብር አይሰበስብም ነው። ግን ግብር የመሰብሰብ ችግር አይመስልም። ልሰብስብ ካለ ልስራ ካለ ይሰራል ነው መንግስቱ። እንትን ነው የሚመራበት አይዲዮሎጂ እና አሰራር ችግር ስህተት ያለው ይመስላል እንጂ እዛ የተሳሳተ አይመስልም ነው። the divergence between Ethiopia's እና tax perform highlights fundamental weakness in
revenue mobilization and my question is that ነው ገብቷቸዋል። ምክንያቱም ራሱ አይኤፍኤስ ብሎ ያለን ሶስት ነገር ነው የጠቀሰልን ማለት ሞቢላይዜሽን ኮምፕላያንስ ሌላ ላይክ ነው ሞቢላይዜሽን ወይም የፖሊሲ ጉዳይ እና ሞቢላይዜሽን ጉዳይ ሁለት ሶስተኛው ናቸው ነው እና ስትራክቸሩ ነው እሱም ቢሆን ስቲሜት ነው የሚለው። ስለዚህ እንዲያውም ሁሉም ላይክ ነው ትልቁ ችግሩ የስትራክቸር ፕሮብለም ነው የሚመስለኝ። አይ ዶንት ኖ እነሱ ከሞቢላይዜሽን ጋር እንግዲህ አያይዘውታል። Despite a rapidly expanding economy, Ethiopia's tax system is characterized by a narrow tax base, high levels of informality, and inefficiencies in tax administration. ምንም እንኳን ኢኮኖሚው ቢያድግም የኢትዮጵያ የግብር ስርዓት በቃ መገለጫው ባህሪያቶቹ ምንድን ናቸው? በጣም ስስ የሆነ ወይንም ጠባብ የግብር መሰረት ነው ያለው ነው። ሃይ ሌቭልስ ኦፍ በጣም ኢመደበኛነት ይስተዋልበታል። ኤንድ ኢንኤፊሽንሲስ እና ሃይ ሌቭልስ ኦፍ ኢንፎርማሊቲስ ኤንድ ኢንኤፊሽንሲስ ነው ላይክ ነው የአፈጻጸም በጣም ደካማነት ይታይበታል ነው። አንዳንዴም ይቀላቅሉታል። አሁን ኢንፎርማሊቲ የስትራክቸር ጉዳይ ነው የሚመስለኝ። ኢነሰንስ አብዛኛው የኢኮኖሚ እንቅስቃሴ ኢመደበኛ የሆነ እንቅስቃሴ መሆኑ ግብር ለምሳሌ አሁን ግብርና እንትን አይሰራም፣ አይሸጥም፣ ወዘተ አያደርግም ማለት ሰርቶ እዛው ነው የሚበላው። ስለዚህ ስለማይሸጠው የሚፈጥረው ችግር አለ እና ያ አሁን ስትራክቸር ነው እንግዲህ እነሱ እንደነዛ ስፔሻላይዝ ስለማያደርጉ በጉዳዩ ላይ ዝም ብለው አንድ ላይ ያግበሰብሱታል። ኢን ፓርቲኩላር personal income tax and corporate income tax contributions are low by regional standards, and weakness in consumption tax collection further constrain revenue potential. like ፐርሰናል ኢንካም ታክስ በዝቅተኛ ነው ማለት በኳንቲቲው ብቻ ነው አሁን ያዩት። ከእንትን ጋር ስታነጻጽሩት ነው ብላችሁ ከአይኤፍኤሱ ጋር ስታነጻጽሩት በኳንቲቲ ብቻ ነው ያዩት ማለት ነው ብላችሁ ትላላችሁ። ማለትም በፐርሰንቴጅ ደረጃ አሁን ደሞዙ ትንሽ ስለሆነ ሰው ደሞዙ ትንሽ ስለሆነ ትንሽ ይከፍላል። ግን በፐርሰንቴጅ ካረጋችሁት ብዙ ነው የሚከፍለው። ስለዚህ ህዝብ ማለት ነው የነፍስ ማለት በግል ከግል ገቢያችሁ ላይ ግብር ሲሰበሰብ ማለት ነው በፐርሰንቴጅ ካያችሁት ብዙ ነው የሚከፍለው። በሌላ አማርኛ እንዲያውም ከአፍሪካ ሀገሮች የባሰ የግብር ጫና ነው ያለበት። የኢትዮጵያ ሰራተኛም ሆነ በግሉ ንግድ ሱቅ ከፍቶ የሚሰራም ሰው ሆነ ወዘተ ከግብር አኳያ ያለባቸው ጫና ከአፍሪካ ሀገሮች ከኮትዲቯር በስተቀር የሚበልጣቸው ሀገር የለም። ከሁሉም በላይ ነው የሚከፍሉት በፐርሰንቴጅ ደረጃ። ግን ገቢያቸው ጥቂት ስለሆነ አክቹዋሊ የሚሰበሰበው ለምሳሌ ሰራተኛው ደሞዝ ከሌላው አፍሪካ ሀገር ጋር ሲነጻጸር ምናልባት ዝቅተኛ ስለሆነ ምንም እንኳን ፐርሰንቴጁ ትልቅ ቢሆንም አክቹዋሊ የሚከፍለው ትንሽ ነው እነሱ ላይክ ነው እንትኑ እይታው አላግባብ ይወቅሰዋል የግብር ስርዓቱን ማለት ነው። የግብር ስርዓቱ ትንሽ ነው የምትሰበስበው። ለምሳሌ ከግል ገቢ ላይ የምትሰበስበው ግብር ጥቂት ነው። ጥቂት አይደለም ነው ብዙ ነው። እነሱ በኳንቲቲ ብቻ ነው የሚያዩት። ስለዚህ እሱ ችግር አለበት። ኮርፖሬት ኢንካም ታክሱ እንግዲህ ለምንድን ነው ላይክ ነው ሪዝኑን አላብራሩትም ወይ ሊያብራሩት ይችላሉ በኋላ። ግን ኮርፖሬት ኢንካም ታክሱም ሎው የሚሆንበት የራሱ አሁን ለምሳሌ ኮሜርሻል ባንክ የነበረበት ጣጣ የልማታዊ መንግስት መሆኑ የሚታለፉ መኖራቸው ወዘተ ውስጥ እሱም ነው። ሌላው ደግሞ በቫትም ሲሰበሰብ አሰባሰብ ችግር አለ ነው። እሱ ትክክል ነው ያስኬዳል። ግን የኢትዮጵያ ህዝብ ብዙ ግብር ከፍሏል ኦልሬዲ ነው። በፐርሰናል ኢንካም ታክስ በሉት በኢምፖርት በሉት ምናምን ኦልሬዲ ከፐርሰንት ከገቢው ላይ ብዙ ከፍሏል እና እንደገና መጣችሁ እዚህ የኮንሰምፕሽን ታክስ ቫት ስትሉት እንደገና የባሰ ያላችሁበት ነው። እንደዛ ነው የሚመስለኝ። እንትን አለው ነው ከዛ ጋር ስታስተያዩት ሜቢ አይ ዶንት ኖ ወደ ውስጥ ሲገቡ ካብራሩት አላውቅም። እንትን ነው ግሮስ ይሆናል ነው ሪፋይንድ የመሆን ችግር ያለበት ይመስላል አስተያየቱ የአይኤምኤፍ ማለት ነው። strengthening domestic revenue mobilization is essential for Ethiopia's macroeconomic stability and long term development። ይሄ ምንም ይሄ ፍልስፍና ጉዳይ ነው በቃ ማለት
ቀጣይነት ያለው ዘላቂ የሆነ በህዝብ የማምረት አቅም ላይ በሀገር ማለት በሆነ ምናምን ላይ ሳይሆን በሀገር በህዝብ ላይ በስትራቴጂክ አድቫንቴጆቻችን ላይ ለመመርኮዝ እና መመርኮዝም ብቻ ሳይሆን ፈጣን ለመሆን ቀጣይነት ያለው እድገት ለማስመዝገብ ከፈለግን ሞቢላይዜሽናችንን ዲፔንድ ማድረግ ያለብን በቃ መንግስት ማሰብ ያለበት ሌላውን ይሄ እንትኑን ብራቫዶውን ትቶ የገቢ ምንጬ ግብር ነው፣ ሀገር ማሳድገውም በግብር ነው፣ የግብር አቅም ባደገ ቁጥር የመበደር አቅም ያድጋል ምናምን ይሄ አጉል እንትኖች አሉን አተካራዎች። ምንድነው ገና ህዝቡ ስላልበሰለ እኛ በመሃል ገብተን የገበያ ክፍተት መሙላት አለብን፣ ኋላ ቀር ስለሆንን የኒዮ ሊበራል ምናምን አንጫንም ወዘተ ዝም ብሎ ወሬ የሆኑ ነገሮችን ወደዛ አውጥቶ ፕራክቲካሊ ሀገር የሚለማው በህዝብ ነው። ሀገር የሚያለማው ህዝብ ነው። የልማት ኃይል ህዝብ ነው እና የልማት ኃይል የሚሆነው ደግሞ የንብረት የነፃነት የመስራት የመንቀሳቀስ መብቱ ሲረጋገጥለት በአቅም ሲዳብር ወዘተ ነው። እሱን እያሰራን እሱ አቅም ሲፈጥር እሱ ሀብት ሲፈጥር ከሱ ላይ አግባብነት ያለው ግብር እየሰበሰብን የልማት ስራችንንም ወግ እናስይዘዋለን። ማለት መንግስት በሌለው ብር ላይ አዛዥ ሆኖ ገብቷቸዋል። ገና ትውልድ ሲመጣ ይከፍለዋል በሚል አንዴ እየተበደረ አንዴ እየተለካ አንዴ ከህዝብ እየወሰደ ምናምን ከአቅሙ በላይ የሆኑ የልማት ፕሮጀክቶችን እያደረገ የዕዳ ጫና ምናምን ማስተላለፍ አይደለም ያለበት። በህዝቡ ግብር የማምረት አቅም ላይ መበደር የሌለበትም አይደለም፣ ይበደራል ያለ ነው። ቤትም ሀገር ያለ ነው፣ መበደር ያለ ነው፣ ይበደር። ግን በህዝቡ ግብር የማምረት አቅም ላይ ተመስርቶ ነው ክሬዲት ወርዚነሱን ቢልድ ማድረግ ያለበት ወዘተ ወስተ እንዳልኳችሁ ጠቅላላ የፍልስፍና ጉዳይ ነው። እንግዲህ የራሴን አስተያየት አስቀምጫለሁ። አንድ በአማርኛ ርዕሱን ረሳሁት፣ የሆነ ነገር አንድ ስንት እንደሆነ ቪዲዮ ሰርቻለሁ። ስለዚህ እንትን ገቢ ማሰባሰብን አቅም መገንባትና መገንባት ለኢትዮጵያ የማክሮ ኢኮኖሚ መረጋጋት ለመፍጠርና ቀጣይነት ያለው ላይክ ነው የረጅም ጊዜ እድገት ለማድረግ ወሳኝ ነገር ነው። Addressing structural weaknesses in tax policy and administration will be crucial in expanding fiscal space for critical investment in infrastructure and social programs. ስትራክቸራል ዊክነሱ ግን እነሱ አሁንም ላይክ ነው እኔ ሲመስለኝ የነዚህ ትንሽ ቁንጽል ነው። ከነዛ አኳያ ስታዩት የነዚህ ትንሽ ቁንጽል ነው። ምክንያቱም ታክስ ፖሊሲውና ማለት የታክስ ፖሊሲውና አስተዳደሩ ላይ ነው ስትራክቸራል ፕሮብለም ያለው ነው። ምንድነው ግን ያ ማለት እንግዲህ ታክስ ፖሊሲውን ወስደው የኢትዮጵያ ውስጥ ያሉትን የታክስ ፖሊሲዎች የግል ግብር በሉት፣ የኢምፖርት ግብር በሉት፣ የቫት በሉት፣ የኤክሳይዝ በሉት፣ የሌሎችን የኮርፖሬት ኢንካም ታክስ በሉት ወዘተ ያንዳንዱን ታክስ ወስደው ከሌላ ታክስ ጋር ዊዝሆልዲንጉን ምኑን አነጻጽረዋል ከሌላ ከአፍሪካ ሀገሮች ጋር እና ሲታይ የኢትዮጵያ ታክስ እንዲያውም ካልጠነከረ ነው እንጂ አያንስም። ኦንሊ እንትን ሾርት ካሚንግ ያለበት በነዳጅ እና በምናምን ላይ ኤክሳይስ እና ምናምን 30% አይጠለም። ኤክሳይስ እና ቫት በነዳጅ እና በትራንዛክሽን ላይ ቫቱ 15% ነው በአብዛኛዎቹ። ሚዲያን በላይ ያሉት የአፍሪካ ሀገሮች 17.5 ሲሆን ነው። እሱ ግን ከኢትዮጵያ ተጨባጭ ሁኔታ ጋር ስታዩት አይሄድም ነው እና ታክስ ፖሊሲ አይደለም ስትራክቸራል ፕሮብለም ያለበት፣ ሀገሪቱ ራሱ ኢኮኖሚው መዋቅር ራሱ ስትራክቸራል ፕሮብለም አለበት። በሱ ቢሉት ጥሩ ነበር ነው። ፊስካል ስፔስ ፎር ክሪቲካል ኢንቨስትመንት። ስለዚህ ፖሊሲውና አድሚኒስትሬሽኑን አስተካክለው ያው ለኢንቨስትመንት ነው። ለምንድን ነው ግብር አሁን ስለ ግብር በወሳኝነት የምናወራው? ምንድን ነው ከህዝብ በሚሰበሰብ ግብር ነው ሀገር መገንባት የሚቻለው፣ ማለት መሰረተ ልማቶች ማሟላት የሚቻለው፣ ለሌላ እድገት ራሱ መንደርደር የሚቻለው፣ ብድር መበደር የሚቻለው ወዘተ በግብር አቅም ነው። ምንም እንኳን በብድር አቅም ሰዎች የሰሩ በራሳቸው በሀገር ውስጥ ብድር ተውጠው ከውጭ ሀገርም ተበድረው የሰሩ ሀገራት ቢኖሩም ግን ዞሮ ዞሮ ባለዕዳ ነው የምትሆኑት ነው። ልማት ትሪኪ ነው። ህዝብ ሳታሳድጉ የመሰረተ ልማትም የሀገርም እድገት ልታመጡ ትችላላችሁ። እና ስለዚህ ታክስ ፈንዳሜንታል የሚሆነው ለምንድን ነው? ከእድገት ጋር ስለሚያያዝ ነው። ፊስካል ስፔስ ፎር ክሪቲካል ኢንቨስትመንት ላይክ ነው
ዋና ዋና የሚባሉ መሰረተ ልማቶችን ላይ ኢንቨስት ለማድረግ ከዛም ሲያልፍ ደግሞ ማህበራዊ ድጎማ ለማድረግ ነው። ያንን ነው የሚሉት። ግን how do you do that is the question። እንዴት አድርገን ነው በሀገር ውስጥ ግብር የማብረት አቅም የምንፈጥረው? ብቸኛው መንገድ አስተሳሰባችንን ማጥራትና ማጠብ ነው። ከአጓጉል መንግስታዊ ጀብደኝነት፣ ኢኮኖሚያዊ መንግስታዊ ጀብደኝነት እንደ ሀገር መላቀቅ አለብን። ጀብድ አይደለም ይሄ፣ መርህ ነው፣ ሳይንስ ነው፣ ፍልስፍና ነው፣ ጠብ አይደለም። እኛም ኒዮሊበራሊዝም ሆነ አልሆነ ምንድነው እንደ እንግዲህ ሺ ጂንፒንግ የሚባለው የቻይናው ሰው አለ እንደሚባለው ድመቷ ማለት ጥቁር መሆኗ ነጭ መሆኗ አይደለም አይጥ ትይዛለች ወይ? ድህነት የሚባለውን ነገር በካልቾ ብለን ከዚህ ሀገር ልናስወጣበት እንችላለን ወይ? አይዲዮሎጂካል ዲቤቱ እሱ ለፋንሲ ነው እንኳን ለኛ ለሰለጠኑም ሀገሮች ፋንሲ ነው። እና በግብር ነው የሚታደገው፣ ቀጣይነት ባለው መልኩ ማለት ነው። ቀጣይነት ባለው መልኩ የሚታደገው ብቸኛው መንገድ ግብር ነው። በሌላ አማርኛ በገቢያችሁ መጠን ነው መበደር የምትችሉት፣ በገቢያችሁ መጠን ነው ኢንቨስት ማድረግ የምትችሉት። አይ ተበድሬ ኢንቨስት አድርጌ ነገ ከፍላለው ሲሉት ደስ ይላል። አንዴ ከገቡበት በኋላ ግን መውጫው ይጨንቃል። ሌላ እንትን የለውም ነው። ወይ ያላችሁን ሀብት በትክክል ተጠቅማችሁ ሀብት ትፈጥራላችሁ፣ ወይ ደግሞ እምቢ ያዙኝ ልቀቁኝ ብላችሁ የተለያየ ነገር አውርታችሁ በሌላችሁ ሀብት ላይ ከአቅማችሁ በላይ ተበድራችሁ ራሳችሁን እና ሀገራችሁን የብድር አረንቋ ውስጥ አስገባላችሁ። ከሁለት አንዱ ነው። ሌላ መፍትሄ የለም። ግን እናስ እንትን አሁን የአይዲዮሎጂካል ዲቤቱን አንደርስታንድ ካልተደረገ ሌላ ነገር ሊያስመስሉት ይችላሉ ማለት ነው። ዲስ ፔፐር ቤንችማርክስ። ስለዚህ የግብር ሁኔታ ያስፈልጋል። ለምንድን ነው የሚያስፈልገው? ነው መሰረተ ልማት ለማሟላት ማህበራዊ ድጎማ ለማድረግ ነው። ለዛ ነው የሚያስፈልገው። So this paper benchmarks Ethiopia's tax performance against regional and structural peers, assess the country's tax potential and outlines policy measures to enhance revenue collection. ስለዚህ እንግዲህ ይሄ ወረቀት ነው የሚሉት ከሌሎች የአፍሪካ አቻዎቹ ጋር የኢትዮጵያን ታክስ ሬቨኑ ያነጻጽርና አፈጻጸሙን የታክስ አፈጻጸሙን ላይክ ነው ከሀገራቱም ጋር ከስትራክቸራቸውም ጋር እያይዞ ያነጻጽርና የሀገሪቱ የግብር የመሰብሰብ አቅም እምቅ አቅም ቢሰራበት ኖሮ ምን ያህል መሰብሰብ ይቻላል የሚለውን ነገር ያስቀምጣል። አብሮም ምን አይነት ፖሊሲዎች ቢተገበሩ የመሰብሰብ አቅሙ ይጨምራል የሚለውን ነገር ያስቀምጣል ነው። The analysis is particularly relevant to the context of Ethiopia's engagement with the IMF and ongoing tax reforms aimed at improving fiscal resilience። እንግዲህ ይሄ ትንተና ኢትዮጵያ እንግዲህ ከአይኤምኤፍ ጋር ውይይት አላት ነው፣ ድርድር አይ ቲንክ ይታያል። መብራቱ ሲበራ outlines policy measures to assess revenue collection ማለት ይሄ ደግሞ ከአይኤምኤፍ ጋር ያላትን ማለት ኢንጌጅመንት አለ ነው፣ ድርድር አለ ነው፣ ወዘተ ነው። እንደዚህ አድርጉ፣ በዚህ ግቡ፣ በዚህ ውጡ ዶላሩን ለመስጠት ማለት ነው ስላለ ለሱም ያግዛል። ሁለተኛ ደግሞ ኢትዮጵያ ውስጣዊ የግብር አቅም እንድትገነባ አይነተኛ ሬዚሊየንስ ማለት የመቋቋም አቅም እንድትገነባ ያስችላል ነው። ሶ the revenue structure and trends እንግዲህ ቢ ላይ ምን ይመስላል ነው የገቢው ስትራክቸር እና አካሄዱስ ምን አይነት ነው? ኢትዮጵያስ government revenue is heavily dependent on tax collection with grants and then tax revenues playing a minimal role. Okay, ይሄ ጥሩ ሀሳብ ነው ላይክ ማለት የኢትዮጵያ ገቢ የኢትዮጵያ መንግስት ገቢ ከእንትን ጋር ከምንድን ነው ስሙ የኢትዮጵያ መንግስት ገቢ ማለት በግብር ላይ በጣም ማለት ግብር ነው ገቢው ነው ዋነኛው። ከእርዳታና ከግብር ካልሆኑ ገቢዎች የሚሰበስበው በጣም ጥቂት ነው። ኢነሰንስ እንዴት አይነት ነገር አለ መሰላችሁ? አሁን የኢትዮጵያን ትሪክ የሚያደርገው ራሱ መንግስት ቢዝነሶች ኦውን ስለሚያደርግ ከቢዝነስ የሚያገኛቸው ገቢዎች ይሸፈናሉ።
ገብቷቸዋል። ከቢዝነስ የሚያገኛቸው ገቢዎች ይሸፈኑና አሁን በሀገራችን ያለው ችግር እኔ እንደሚመስለኝ ከበጀት አስተሳሰብ አንጻር ያለው ችግር ምንድን ነው? አዎ ማለት ዋና ምንጬ ግብር ነው አልበደርም አይነት ነገር ነው። ፋይናንስ ማድረገው የምሰራቸውን ስራዎች በሙሉ በኢትዮጵያ ውስጥ ያለውን ልማት ምናምን ማመጣው በዋናነት በግብር ላይ ተመርኩዤ ነው። ከእርዳታና ከግብር ካልሆኑ ለምሳሌ ከክፍያ ምናምን የምሰበስበው ገቢ በጣም ጥቂት ነው። ስለዚህ ሞደርን ኢኮኖሚ ነኝ ይመስላል ነው። ግን አብዛኛውን ሰፊውን የልማት ስራ የሚሰሩት መንግስት በግብር ያመጣው ገንዘብ አይደለም። ሰፊውን ምክንያቱም የሚያደርገው ነው የሚጠፋው ነው። ትንሽ ብር ነው አይደለም። አሁን በዚህ እንኳን እንግዲህ በጣም ተለጥጦ እንትን ምናምን ብሎ ስንት ነው ወደ 1 ትሪሊየን ብር ነው ምናምን ነው የምሰበስበው ነው የሚለው አይደለም። እንግዲህ ከግብር እንደዚህ አካባቢ ብቻ በጀቱ 1 ትሪሊየን ማለት ነው። ባጀት ኦፍ ኢትዮጵያ ላይክ ነው 2015 16 ስንት ነው? ላይክ ነው ላይክ ነው the budget of Ethiopian like government for the fiscal like for the fiscal year like year 2025 26 አሁን ያለንበት እንግዲህ የበጀት ዓመት እሱ መሰለኝ 1.92 ትሪሊየን ብር like ኖሚናል ኢንክሪዝ ወደ 14.4 ቢሊዮን ነው። the real growth in national budget estimate reflecting በጣም ሰፊ ነው to be honest ኬት አመጣዋለሁ ብሎ እንዳሰበ አሁን ለምሳሌ ኬት አምጥቼ ነው 2 ትሪሊየን ፌደራል በጀት እስኪ አዲሽን ሳይዝ ካለው ማለት ነው። ሌጅስሌቲቭ ሌብ ፎር ስታርታፕ ኢኖቬሽንስ እንትኑን ለማየት ነበር ኮምፖዚሽኑን ኬት አመጣዋለሁ እንዳለ ማለት ነው። ላይክ ነው 35 for the like the record breaking budget the largest in the country's history has now been submitted to the house of እንትኑን ለማየት ነበር ነው ኤኒዌይ አልተሳካ። ሀሳቤ የነበረው ምንድነው ኬት ነው አሁን ለምሳሌ 2 ትሪሊየን ብር ነው በጀቴ ብሏል። ኬት ነው ሊያመጣው ያሰበው ነው። ኬት ነው ሊያመጣው ያሰበው ኬት ነው ሊያመጣው ያሰበው is the question ከግብር ነው ከእርዳታ ነው ከፊ ነው ከምናምን ከዚህ አድርጌ ያመጣቸዋለሁ ብሎ ብሬክዳውን አድርጎ የሚያስቀምጥ የሆነ ነገር እናገኛለን የሚል ሀሳብ ነበረኝ። ሜቢ ሊኖር ይችላል ግን አሁን አላገኘሁትም። ማይ ፖይንት ኢዝ ልለው የፈለኩት ምንድነው አሁን እዚህ ጋር ሲያስቀምጡት የኢትዮጵያ መንግስት በዋናነት ግብር የሚሰበስበው ማለት የሚሰራውን ስራ የሚሰራው ከግብር ነው እና ምን ያስመስሉታል በሌላ ነገር የማይሰራው ይመስላል ነው። ግን በብድር የሚሰራቸው የሀገር ስራዎች አሉ። በበጀት ላይክ ነው ከበጀት ወጪ ሊሸፈኑ ላይክ ነው በጣም በጥቂት የበጀት እንትን የሚሸፈኑ የአገር በሀገር ደረጃ ብድር ጫና የሚፈጥሩ እንደ ኮርፖሬሽን የሚሰሩ ለምሳሌ የስኳር ፋብሪካዎች ለምሳሌ የአባይ ግድብ አይ ዶንት ኖ ላይክ ነው እሱ በሀገር በቀል ገንዘብ ነው ሊባል ይችላል whatever ብቻ በጣም ብዙ ይሄንን ፋይናንስ ሶርሱን የማይጠቀሙ በርካታ እንትኖች አሉ እና እሱን የሸፈኑት ነው የሚመስለኝ ነው የምላችሁ ካልተሳሳትኩኝ። ምክንያቱም ጥቂት ነው ከግራንት እና ነን ታክስ ሬቨኒው የሚያገኘው ነው የሚሉት which is ግን በጣም questionable በጣም አደገኛ ስቴትመንት ነው የሚል እምነት ነው ያለኝ። like many other sub-Saharan African economies Ethiopia's fiscal framework is primarily supported by domestic tax revenue while external grants and non-tax incomes contribute only a marginal share. The sustained decline in tax revenue has led to proportional expenditure reductions, particularly in like capital spending and poverty-related programs as the government seeks to contain fiscal deficits.
ማለት አይ ዊሽ አም ሮንግ ተሳስቼ ቢሆን ጥሩ ነው ትላላችሁ። ግን አዎ ላይክ ነው ግብር አይሰበስብም አይደለም። ግብር ሰብስቦ ያንን ግብር ለስራ ይጠቀምበት። ያው ኦብቪየስሊ የሚታወቃል። ግብር ይሰበስባል። የሰበሰበውን ግብርም ይሄን ያህል ሰበሰብኩ ይላል። በጀት ያወጣል። መንግስታዊ በጀት ብሎ ያወጣል። ይሄ ግን ይሄ መንግስታዊ በጀት ምናምን ተብሎ የምትሰሙት ለእኔ ነው የምንሰማው ወይም እውነተኛ የኢኮኖሚ እንቅስቃሴው ነጸብራቅ አይደለም እና ሌሎች ከበጀት ጋር ከዚህ ከግብር ጋር ተያያዥነት የሌላቸው መንግስታዊ ባህሪ ያላቸው በርካታ ኢኮኖሚያዊ እንቅስቃሴዎች አሉ። ስለዚህ የኢትዮጵያ መንግስት ገቢውን የሚያገኘው ከዚህ ነው ብሎ ማለት ለእኔ ሚስሊዲንግ ኢንፎርሜሽን ነው። ገብቷቸው ምክንያቱም የሌለው የንግድ ድርጅት የለም ነው ማይሰራቸው ስራው። እነዛን የንግድ ድርጅቶች ለመስራት ይበደራል። ምን ይላል? ጫና ይፈጥራል። ብር ያትማል። እንግዲህ በፊት በነበረው ብር ያትማል። እንትን ዋጋ ያዛባል። የኢንትረስት ሬት ይዘበራረቃል። ምናምን ይላል ምናምን ይላል። ሌላ ስራ ነው የሚሰራው እና ይሄ ሪፍሌክቲቭ አይደለም ነው የኢኮኖሚው እና እንዴት አይነት እንደዚህ አይነት ስቴትመንት እንደተጠቀሙ ነው። ስለዚህ ፊገር ቱ ቶፕ ሌፍት ብለዋል። እስኪ ፊገር ቱ ኢትዮጵያስ ታክስ ረቨኒው ሌላ ጉዳይ ነው። ማለት የመንግስት የግብር እንትን ምንጩ ይሄ ነው ብሎ በዚህ መልኩ ማስቀመጥ ፐርሰንት ኦፍ ላይክ ነው ቶፕ ሌፍት ፊገር ቱ this one ኢትዮጵያ and sub-Saharan African countries tax revenue top left ይሄ ነው አይደለም። general government tax revenues 2015 blah blah capital expenditure defense spending grants overall balance primary balance capital expenditure defense spending grants purple like ነው ብሎ ታክስ ሬቨኑ። ስለዚህ እዚህ ጋር አሁን ለምሳሌ ላይክ ነው ከገቢው አኳያ ይሄ ነው ብለው ነው የሚሉት። ግን የመንግስት አካውንት ይሄ ብቻ አይመስለኝም ነው የመንግስት የገንዘብ አካውንቱ ማለት አሁን እንደ ግለሰብ የተለያየ አካውንት ሊኖራችሁ ይችላል አይደለም። አንድ ባንክም ሆኖ ሁለት ሶስት አካውንት ሊኖራችሁ ይችላል። ወይንም ደግሞ የተለያየ ባንክ የተለያየ አካውንት ሊኖራችሁ ይችላል። አንዱን ለሆነ ነገር ነው የምትጠቀሙበት፣ አንዱን ለሆነ ነገር ነው የምትጠቀሙበት ምናምን አልቀላቀላችሁም። ኦፍኮርስ ታክስ ሬቨኒው አለው ማለት የመንግስት ቀጥታ በጀት ውስጥ የሚገቡ እና የሚታዩ ገንዘብ ሚኒስቴር ምናምን የሚላቸው ቀጥታ እንደዚህ ተብሎ ሊቀመጥ ይችላል። አሁን እዚህ ጋር ይሄ ብሉ ታክስ ሬቨኒው ነው እንግዲህ ታክስ ሬቨኒው ነው። እነዚህ ግሬዎቹ ከታክስ ውጭ ያሉ በክፍያ የሚሰበሰቡ ናቸው። ፐርፕሉ ግራንቶች ናቸው ነው። እነዚህ ፐርፕሉ ግራንቶች ናቸው። ይሄን ይመስላል ገቢው ነው። እንግዲህ እነዚህ ደግሞ ወደታች ያሉት ደግሞ ወጪዎቹ ናቸው። እነ ላይክ ነው አረንጓዴ አሁን ብዙ የድህነት ቅነሳ ወጪ ያወጣል ወዘተ ወዘተ። አሁን ይሄ ምን አይነት ኢምፕሬሽን ይሰጣል? እኔ የውሸት ኢምፕሬሽን ላይክ ነው የኢትዮጵያ መንግስት በኢትዮጵያ ውስጥ ያለው የመንግስት አሰራር እና አደራረግ በግብር ስብሰባ ላይ የተመሰረተ ያስመሰሉታል። አይ ዳውት ግን እኔ እንደዛ አይመስለኝም። ምክንያቱም በግብር ስብሰባ ማለት ይሰበስባል ነው ምንም ጥያቄ የለውም። አሁን ለምሳሌ $2 ትሪሊየን ብሎ በጀት ሲያወጣ 2 ትሪሊየን ብሎ ሲያወጣ ወደ 14 ቢሊየን ብር ነው። ስንት ነው ራሱ ላይክ ነው 2 ትሪሊየን ቢሰበስብና ቢሳካለት ራሱ ያንን ያክል ማለት ነው። 2 ትሪሊየን ብሎ ቢሰበስብ ከጂዲፒው አኳያ ሲታይ አሁንም 150 ምናምን ቢሆን ነው የሚሉት አይደለም። አሁን ለምሳሌ የኢትዮጵያ ጂዲፒ ስንት ነው ብላችሁ ብትጠይቁት ምን ያህል እውነት እንደሆነ ቸጋሪ ነው እንጂ የኢትዮጵያስ ጂዲፒ ማለት አንዴ ይቅርታ እዚህ ጋር ማነው ስለዚህ ቢያንስ 15 ቢሊዮን ነው ሰበስባለሁ ያለው ከተሳካለት
ማለት ነው እንግዲህ የኢትዮጵያን እንትን የኢትዮጵያ ጂዲፒ ፐር ካፒታ ቢሊየን ኦኬ 1509 ስንት ይመጣል? አይ ዶንት ኖ እንግዲህ 109 ቢሊየን ነው የኢትዮጵያ ጂዲፒ 109 ኤኒዌይስ ጉግል ቢንግ እና ኢትዮጵያን ጂዲፒ እንግዲህ ልዩነቱ showing figures around it was around in 2023 with projections for 2000 ወደ 149 ኖሚናል ዲፔንዲንግ ኦን ሶርስ ኤንድ ግሮት ፎርካስት 7.2 እንግዲህ ከቁጥር ቁጥር ይለያያል ነው 9 ይደርሳል ነው። ኤኒዌይ ልል የፈለግኩት ሀሳቤ ምንድን ነው በጣም ሚስሊዲንግ መሰለኝ ነው የምለው። ምክንያቱም የኢትዮጵያ መንግስት ግብር በመሰብሰብ አቅም ላይ አይደለም የተመሰረተው። ማለት ይሰበስባል፣ ይሰራል፣ ግን እውነተኛ አቅሙ ያ አይደለም። ሌሎች ነገሮች ነው የሚጠቀመው እና ሚስሊዲንግ ነው የሚል እምነት ነው ያለኝ። ለማለት የፈለግኩት ግልጽ ከሆነ አካውንት አለው፣ ሌሎች አካውንቶች አሉት ብዬ ነው የማስበው። ማለት ግብር ይጠቀማል። ግብርን ግን ለኦፊሻል ስራው ይጠቀምና ሌሎች ነገሮች ግን በዛ ነው የሚጠቀመው። በግብር ላይ የመደገፍ እንትኑ ማለት ምንጬ ግብር ነው ብሎ አያስብም። ምንጬ ስራዬ ነው፣ ብርታቴ ነው፣ ክንዴ ነው የሚል አይነት ነገር ነው እና I don't think so. Tax revenue sources are relatively balanced across different tax categories. Though direct taxes currently play the dominant role. ማለት የግብር ምንጮቹ በየካታጎሪው ተመጣጣኝ ናቸው ነው ማለት። አንዱ ካታጎሪ በጣም የበዛ ሌላው ካታጎሪ ለምሳሌ ቫቱ በጣም የበዛ ኮርፖሬት ኢንካም ታክስ ምናምን ይመጣጠናሉ ነው የሚለው። ምንም እንኳን ቀጥታ ታክስ ማለትም እንግዲህ ቀጥታ ሰው ከፋዩ ራሱ የሚከፍለው ለምሳሌ ቫት አሁን ኢንዳይሬክት ታክስ ነው ወይም ዊዝሆልዲንግ ኢንዳይሬክት ታክስ ነው። ምክንያቱም ከፋዩ ቀጥታ ሄዶ ለግብር ባለስልጣኑ አይከፍለውም። ላይክ ነው በግብር ባለስልጣኑ ቦታውን ግብሩን የሚሰበስቡ የተለያዩ አካላት ስላሉ ማለት ነው። እና ዶሚናንት የሆነው ኢንዳይሬክት ታክስ ሳይሆን ዳይሬክት ታክስ ነው አሉ። ዋትስ ዘ ሲግኒፊካንስ ኦፍ ዳት አይ ሃቭ ኖ አይዲያ። In the period that's from 2021 to 2023, direct taxes on income profits. Income profits and capital gains accounted for approximately 3.5% of GDP, making them the largest contributors to total revenue. Income profits and capital gains account for the GDP. Okay. እንግዲህ ከ2021 እስከ 2023 ባለው ዓመት ውስጥ ማለት ዳይሬክት ታክስ ኢንካምስ ፕሮፊት እና ካፒታል ጌንስ 3.5% ኮንትሪቢዩት አድርገዋል። ማለት ኦልሞስት 40 ምናምን ፐርሰንት ማለት ትችላላችሁ። የ3.5ን ለ7 ስታካፍሉት አሱሚንግ ዳት 2021 2023 አካባቢ እንደዛ ነበር ብለን አስበን ማለት ነው። 7.5 አካባቢ ነው ብለን ነው ማለት ነው። ሶሪ 3.5 ዲቫይድድ ባይ 7.5 46% ምናምን የሚሆነው ከገቢ ትርፍ የተገኙ ናቸው ነው የትርፍ ናቸው። ኦኬ ታክስ ኦን ኢንተርናሽናል ትሬድ ኤንድ ትራንዛክሽንስ ወር ዘ ሰከንድ ሞስት ሲግኒፊካንት ሶርስስ ጀነሬቲንግ 2.2% of GDP. While tax on goods and services, primarily VAT and excise duties, contributed approximately 2% of GDP. ሁለት ልክ ነው 4.2 ስደምሩት 3.7 ልክ ነው 7.7 አካባቢ ነገር ይመጣል ነው። እንግዲህ እኔ ራሳቸው እንትና ባቀረበው ከፍተኛ ቀላል የማይባል ግብር ከኢንተርናሽናል ትሬድ ነበር የሚያመጣው። እዚህ ጋር ግን ታክስ ኦን ኢንተርናሽናል ትሬድ ኤንድ ትራንዛክሽንስ ኦኬ ሲግኒፊካንት ሶርስ ኦልራይት
2.2 2.2 I don't know እንዴት እንደ አይኤምኤፍ ስለ ግብር ባታወራ ነው የሚሻለው፣ ስለ እንትን ብቻ ብታወራ ይሻላል የሚባል ነው የሚመስለው። ኤኒዌይ እንግዲህ ብሬክዳውን ሲያደርጉት 3.5ቱ የመጣው ከትርፍ ግብር ነው። 2.2ቱ ከዓለም አቀፍ ንግድ ነው፣ ከኢምፖርት ነው ፕራይመርሊ። 2 የመጣው ደግሞ ከቫት እና ኤክሳይዝ ዲዩቲስ ነው የተሰበሰበው። በዚህ መልኩ ነው ግብሩ የነበረው ስትራክቸር ነው የሚሉት። ኦኬ Ethiopia's tax composition reflects the complexity of its federal structure, where tax rights are constitutionally divided between the federal government and regional states. የኢትዮጵያ እንግዲህ የግብር አወቃቀር በፌዴራል ስርዓቱ ምክንያት የተወሳሰበ ነው። ምክንያቱም ታክሶች በፌዴራል እና በክልል መንግስታት መካከል የተከፋፈሉ ናቸው ነው። አሜሪካም እንደዛ ነው። ኮምፕሌክሲቲው ወጥነት የለውም ምናምን። ኦኬ እንግዲህ እንደዛ ማለት ፌዴራል ክልሎቹ ግብር የሚሰበስቡበት እንትን ከአሜሪካው የሚለየው ምንድን ነው? ፌዴራል መንግስቱ ወጥነት ያለው ግብር ይሰበስብና ክልሎቹን እንግዲህ ከዚህ በኋላ እናንተ ወስኑ ምን አይነት ግብር እንደምትሰበስቡ ብሎ ይተዋቸዋል። እነሱም ይሰበስባሉ። ወጥነት የለውም በአሜሪካ ላይክ ነው። አንዳንድ ቦታ ሴልስ ታክስ አለ፣ አንዳንድ ቦታ ሴልስ ታክስ የለም። አንዳንድ ቦታ ኢንካም ታክስ አለ፣ አንዳንድ ቦታ ምናምን ይለያያል ነው የምላቸው። ኢንካም ታክስ በክልል ደረጃ ነው የምላቸው። ኢንካም ታክስ በፌዴራል ደረጃ አለ። ስለዚህ ከክልል ከምናምን ይለያያል። ሶ what they are trying to say here, while the federal government has exclusive authority over import and export duties, income taxes on civil servants, tax on publicly owned enterprises, in national transport services, regional states levy taxes on private sector employees, agriculture income, property rents, and small traders within their jurisdiction. Additionally, some taxes such as those on profit sales and excise duties of jointly established enterprises, as well as revenues from large-scale mining and petroleum operations, are concurrently administered by both levels of government. Despite this decentralized structure, the federal government remains the primary tax collecting entity, accounting for more than 70% of total tax revenue. ማለት ዝርዝሩን ዝም ብዬ የዘለልኩት ለምንድን ነው ማለት እንትኑ ዋናው ማተር የሚያደርገው ማን ብዙ ይሰበስባል ነው። በጣም ዲሴንትራላይዝ አድርጎታል። ለክልሎቹ የኢትዮጵያ አሁን ለምሳሌ የክልላችሁን ሰራተኛ የገቢ ግብር የምትወስዱት እናንተ ናችሁ ይላቸዋል። ማለት በሌላ አማርኛ ሊያጠናክራቸውና ታክስ እንዲሰበስቡ ሊያደርጋቸው ብዙ ይተውላቸዋል። በሌሎች ሀገሮች ያልተለመደ ማለት ነው። የለም እንደዛ አይነት ነው። ግን እንደዛም ሆነው ክልሎቹ የሚሰበስቡት ተሰብስበው 30% ነው የሚሰበስቡት ጠቅላላቸው እና ፌዴራል መንግስቱ 70% ነው የሚሰበስበው። እንግዲህ የሀገሪቱ ኢኮኖሚ ራሱ ኮንሰንትሬሽኑ እንትን ያለ ስለሆነ እንደዛ ስለሆነ ላይክ ነው ድሬዳዋ እና አዲስ አበባ ላይ በጣም ኮንሰንትሬት ስለሚያደርግ በዛ ምክንያት ነው። አሁን እንደዛ ላይክ ነው ምንድነው ነው ኢምፕሊኬሽኑ? ይሄ አሁን የታክስ ስርዓቱን አናላይዝ አድርገው በጣም ዲሴንትራላይዝድ ነው። በኢትዮጵያ ሁኔታ የግብር አሰባሰብ በጣም ዲሴንትራላይዝድ ነው። ኦልራይት what does it mean or what's the signal like ነው? መንግስት ዲሴንትራላይዝ ማድረጉን አቁሞ ራሱ መሰብሰብ አለበት? እንደዛ ቢያደርግ ግብር መጠኑ ይጨምራል ወይንስ ደግሞ እንደው እግረ መንገዳችንን እናንሳው ያለበትን ሁኔታ ይዘቱን እንግለጽላችሁ ከሆነ ሌላ ጉዳይ ነው አይደለም። ላይክ ነው አናላይዝ የምናደርገው ቤንችማርክ የሚደረገው ስትራክቸሩ የሚፈተነው ለምንድን ነው? ይሄንን ቢያደርጉ ነው። እስቲ እንግዲህ ወይ ላይክ ነው እንግዲህ እንደዛ ብለዋል። ቴብል 1 shows outlines of the taxation mandates of federal። ስለዚህ እዚህ ጋር በሰንጠረዥ አስቀምጠውታል ክልሎችና ፌዴራል መንግስቱ የሚሰበስቡትን ማለት ነው። ፌዴራል መንግስቱ የቀረጥ ዲዩቲውን ታክሱን እና አዘር ቻርጅ ሆነ በቃ ኢምፖርት ኤክስፖርት ላይ በሙሉ ያለውን ቀረጥ የሚሰበስበው መንግስት እንትን ነው ፌዴራሉ ነው። የፌዴራል መንግስት ሰራተኛ ለሆኑትና ዓለም አቀፍ ድርጅት ላይ የሚሰሩትን ሰዎች የደሞዝ ገቢ ግብር የሚወስደው ፌዴራሉ ነው። የገቢ የትርፍ የሽያጭ እና ኤክሳይዝ ታክስ በፌዴራል መንግስት በባለቤትነት የሚተዳደሩ ድርጅቶች ላይ የገቢያቸውን ግብር ማለት
ማነው ስሙ የፕሮፊት የትርፍ ግብራቸውን የሽያጭ ግብራቸውን ኤክሳይዝ ምናምን የሚሰበስበው እሱ ነው። ሎተሪ እና ማለት ብሔራዊ የሆኑ ሎተሪ እና ጨዋታዎች ላይ ወይንም አንዳንድ ጌሞች ላይ ሰው ሲያሸንፍ ግብር የሚወስደው ፌዴራሉ ነው። የአየር የባቡር እና የባህር ትራንስፖርቶች ላይ ግብር የሚወስደው እሱ ነው። ላይክ ነው በፌዴራል መንግስት በባለቤትነት በተያያዙ ቤቶች እና ንብረቶች ላይ የሚሰበሰብ የገቢ ግብር የሚወስደው ፌዴራሉ ነው። ፊስ ኤንድ ቻርጅ ሪሌትድ ቱ ላይሰንስ ኢሹድ ኤንድ ሰርቪስስ በፌዴራል መንግስቱ ወይንም በእርሱ የመንግስት አካላት ክፍያዎች፣ ቻርጆች ምናምን የሚሰበሰቡ ካለ እሱንም ራሱ በሚሰጣቸው አገልግሎቶች ላይ ክፍያ የሚሰበስበው እሱ ነው። ሞኖፖሊ ካለ በሀገር ውስጥ ታክስ የሚወስደው እሱ ነው። በፌዴራል ደረጃ ያሉ የቴምብር እና የቴምብር የቀረጥ ግብሮችን የሚሰበስበው እሱ ነው። ክልሎች የራሳቸው ክልልና የግል በክልላቸው ውስጥ ያሉ የግል ሰራተኞችን የገቢ ግብር የሚወስዱት እነሱ ናቸው። በአሜሪካ ቢሆን አሁን እንደዚህ አይደለም። ማለት ሁሉም ኢንካም ታክስ ፌዴራል መንግስቱ በክልልም በፌዴራልም ደረጃ ይሰበስብና ክልሎቹ ከፈለጉ ኢንካም ታክስ ይጨምራሉ። ግን ከጨመሩ ታክስ በክልላቸው የሚያስከፍሉት ስለሚሆን አንዳንዶቹ ይጨምራሉ፣ አንዳንዶቹ አይጨምሩም። እንግዲህ የሆነ እንዴት ልበላችሁ ኮምፕሌክስ ነው አይነት ነገር ያቀርባሉ። ግን ያው ኢኔብል ለማድረግ በጣም ሃይሊ ዲሴንትራላይዝድ ነው የኢትዮጵያ የሚለውን ያሳያል እንጂ ማለት ይሄን ቢወስድባቸው እኔ ይመስለኛል ክልሎቹ አሁንም ራሱ የላቸውም ነው ዜሮ ነው የሚገቡት። ዩዘር ፋክቹዋሪ ራይት ነው ላይክ ነው እንትን መሬት የመጠቀም አሁን ለምሳሌ የመሬት የአካባቢያቸውን መሬት ሊዝ ነው ኢሴንሻሊ መሬት ሊዝ የክልላቸውን የመሬት ሊዝ እንትን የሚወስዱት ራሳቸው ናቸው። ኢንካምስ ኦፍ ፕራይቬት ፋርመርስ ኤንድ ፋርመርስ ኢንኮርፖሬት አሶሲዬሽንስ ከገበሬ ግብር የሚሰበስቡት እነሱ ናቸው። ወይንም ደግሞ ከገበሬ ማህበር ግብር የሚሰበስቡት እነሱ ናቸው። ፕሮፊት ኤንድ ሴልስ ታክስ ኦን ኢንዲቪጁዋል ትሬደርስ ካሪንግ አውት ቢዝነስ ዊዝን በሀገራቸው ውስጥ ይቅርታ በክልላቸው ውስጥ ትርፍና የሽያጭ ግብር የሚሰበስቡት እነሱ ናቸው። ሴልስ ታክስ እንግዲህ ኢት ኢንክሉድስ ቫት ሴልስ ታክስ ነው ብዬ ነው ላይክ ነው ኮንሰምፕሽን ታክስ ነው አይ ዶንት ኖ ሴልስ ታክስ ከጣሉ የሚወስዱት እነሱ ናቸው። ኢንካም ፍሮም ትራንስፖርት ሰርቪስስ ሬንደርድ ኦን ዋተርስ ዊዝን በክልላቸው ውስጥ በውሃ ላይ የሚደረግ ትራንስፖርቴሽን ካለ ግብር የሚወስዱት እነሱ ናቸው። ታክስ ኦን ኢንካም ዲራይቭድ ፍሮም ፕራይቬት ሃውስስ ኤንድ አዘር ፕሮፐርቲስ ኤንድ ላይክ ነው የቤት ግብር ቤት ሀገራት ማለት ክልላቸው ውስጥ መሬት ቤት ምናምን ጋር የተያያዘ ገቢ ካለ እነሱ ናቸው የሚወስዱት ነው። ፕሮፊት ሴልስ ኤክሳይዝ ኤንድ ፐርሰናል ኢንካም ታክስ ላይክ ነው ክልሉ ራሱ ኦን የሚያደርጋቸው ድርጅቶች ካሉ አሁን ልክ ፌዴራሉ እንደሚይዛቸው ማለት ነው። የፌዴራሉ መንግስቱ ድርጅት እንደሆኑት የክልል መንግስት ድርጅቶች ካሉ ከነሱም ላይ የሚወስዱት ኢንካም ታክሳቸውን፣ ፕሮፊት ታክሳቸውን፣ ሴልስ ኤክሳይዝ ወዘተ የሚወስዱት እነሱ ናቸው። ታክስ ኦን ኢንካም ዲራይቭድ ፍሮም ማይኒንግ ኦፕሬሽንስ ሮያልቲስ ላንድ ሬንታልስ ኦን ሰች ስለዚህ በክልላቸው ማዕድን የሚወጣ ከሆነ ወይም ደግሞ ሮያሊቲስ ካሉ ወዘተ ግብር የሚሰበስቡት እነሱ ናቸው። በሚሰጧቸው አገልግሎቶች ላይ የሚከፈሉ ክፍያዎች መንግስት መታወቂያ ሲያድሱ ምናምን ሲሉ ክፍያ የሚወስዱት ራሳቸው ናቸው። የተፈጥሮ ሀብት ደን ምናምን ሲጠቀም ሰዎች ግብር የሚወስዱት እነሱ ናቸው እና በጋራ የሚጥሏቸው ደግሞ ፕሮፊት ሴልስ ኤክሳይዝ ኤንድ ፐርሰናል ኢንካም ታክስ ኦን በጋራ ኦን የሚያደርጓቸው የንግድ ድርጅቶች ካሉ በጋራ ግብር ጥለው በእኩል እኩል ይካፈላሉ አይነት ነገር ነው እንግዲህ ከፌዴራል መንግስቱ ጋር ላይክ ነው። ታክስ ኦን ፕሮፊትስ ኤንድ ሴልስ ኦፍ ካምፓኒስ ኤንድ ዲቪደንድስ ዲው ቱ በሼር ሆልደር በማህበር የሚተዳደሩ ድርጅቶች ካሉ እዛ ላይ የሚጥሉትን ታክስ በጋራ ይካፈላሉ ነው። ዴራይቭ ፍሮም ላርጅ ስኬል ማይኒንግ ኤንድ ኦል ፔትሮሊየም ጋስ ኦፕሬሽንስ በጣም ማለት ነው ማዕድን በጥቃቅን ሲሰራ ነው መሰለኝ ክልሎቹ የሚወስዱት። በላርጅ ስኬል ኢንዱስትሪያል ስኬል ሲሰራ በጋራ ክልሉና ፌዴራል መንግስቱ ይካፈላሉ። ነዳጅ ማውጣት የጋስ ኦፕሬሽንስ እና እንደዚህ ባሉ ነገሮች ላይ ሮያሊቲዎቹን እንደዛ ነው የሚወስዱት ነው። ምንድነው ሲግኒፊካንሱ ነው ላይክ አይ ቲንክ ይሄንን ከዚህ በፊትም አንስተውታል።
አይ እንደዚህ ባይሆን ኖሮ ብለው እንግዲህ ሪኮሜንዴሽን ካመጡ we are going to see እንደዚህ ባይሆን ፌደራል መንግስቱ ሰብስቦ የሁሉንም ቢሰበስብ የተሻለ ሰብስቦ በተሻለ መልኩ በእኩልነት ለማከፋፈል እና የተመጣጠነ እድገት በሀገሪቱ ውስጥ ለማምጣት ይጠቅማል ወዘተ ካሉ እንደዛ ከሆነ ፊገሩ ሰፖርት የሚያደርግ ከሆነ መልካም። ወይ ዝም ብለው ዲስክራይብ ያደረጉት ከሆነ ግን ኢን ማይ ቪው ምንድነው እና ምን ይሁን የሚል ጥያቄ ያመጣል የሚል እምነት ነው ያለኝ። ስለሰማችሁኝ አመሰግናለሁ። እንግዲህ 42ኛውን ቀጥለበታለሁ። መልካም ጊዜ። ቴንክ ዩ